ቤቲሾ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤቲሾ ላይ ሼር ሰብስክራይብ ያድርጉ። ቤቲሾ ለወዳጆ ዘመዶ ያስተዋውቁ። ቤቲሾ ሰላም የቤቲሾ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ አበረታቱኝ። በጣም አመሰግናለሁ። እንኳን የሰራ ቀን ይበላል ይባላል አይደለ? እንግዲህ ነገ ዳግሚያ ትንሣኤ ነው። እንኳን ለዳግሚያ ትንሣኤ በሰላም አደረሳችሁ እያልን ፍየሉም ዶሮውንም እንቁራሪቱንም አይጡንም እዚህ ጋር አራርደናል። እንግዲህ ሙሉ ነው ያረኩት። ይሄው ፍየሉንም እንግዲህ አሳያችኋለሁ። ይሄው ሙሉ ነው ያረኩት። ሽንጡ ስጋ ነው። አይ ገብሬ አለ ያጂ ኮንትሩ ጋር ይሳባቱ ስራ ለማቀለል ብዬ እኮ ነው። አብረን እንበላለን። አብረን ነው የምንበላው። እናንተን ትቻል በላ። ይሄ ሳላይ ሰጥ ይባላል። ዋው ይሄ ሳላይ ሰጥ ነው የሚባለው። እንደዛው እጁን ላሳያችሁ። እዚህ ጋር ድቅቅ አድርገን በልተናል። ትኩሱ ሳይበርድ ገና ድቅቅ አድርገን በልተናል። እውነት እንዴት እንደሚጣፍጥ የፍየል ስጋ ጥሬ ስጋ ይበላል እንዳትሉ፣ ስጋ ነው። እጁ ዋው ቆንጆ ስጋ ነው። ዱለቱን አጣጥቤ የሚጎነጎነውን አንጀቱን ጎንጉኜ እንትን አድርጌዋለሁ። እሳት ላይ ጥጄዋለሁ ለራት ማለት ነው። ስለዚህ ነገ ዳግሚያ ትንሣኤ ነው። ብልጭ ምክንያቱም የትንሣኤ ዕለት ታምሜ ነበረ። አንዳንድ ሰዎች ደግሞ እንዲህ አንቺ እኮ ክርስቲያን ነሽ፣ ክርስቲያኖች እኮ ፋሲካ ይመለከታቸው እሰይ። ታዲያ ኢየሱስ ለማን ብሎ ነው የተሰቀለው? ታዲያ እኛ እኮ የተሰቀለው ነው አይደል የምንሰብከው። እኔ ስለ ሃይማኖት ላወራ አይደለም። በነገራችን ላይ ብዙ አታውሩ፣ የማታውቁትን ነገር አታውሩ እናቻለሁ ውዶች። ይሄ ሳልናገር የማላልፈው ሳልነግራችሁ የማላልፈው እኔ የምትወቁኝ ታውቁኛላችሁ። የዛሬ ዓመት አካባቢ ሳልናገር የማላልፈው ዩቲዩብ ክፈቱ። እግዚአብሔር ምስክሬ ነው። ዩቲዩብ ከከፈታችሁ ሰው ነው የምትሆን። እኔ አይደለም ልብስ ቆዳዬን ገፈው ነው የላኩኝ። ግን ይሄው ዩቲዩብ ከፍቼ እንዴት ብዬ እንደምኖር። ስለዚህ ዩቲዩብ ያልከፈታችሁ ዩቲዩብ ክፈቱ። መክፈት አልችልም እንዴት ልክፈት ምናምን የምትሉ እኔ ከፍትላችኋለሁ። ችግር የለውም። ትንሽ ብር ነው የምትከፍሉት። 0978118416 በጣም ደክሞኛል። ዛሬ ቅዳሜ ነው፣ ገበያ ነው የዋልኩት። ከዛ ፍየል ቦታ ሄድኩኝ፣ ፍየል ገዝቼ መጣሁ። ከዛ አረድኩኝ፣ ምን አልኩኝ፣ ምንም አላረፍኩም። ማታ ራሱ እንዴት ላይ ባብረን እንደምናመሽ እግዚአብሔር ነው የሚያውቀውላችኋለሁ ውዶቼ። ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱኝ። እኔ ውዶች ለዱለት ይበዛል አይበዛም። አሁን እዚህ ሲቁላላ ባዶ ነው። እንኳን እንደዚህ አድርጌ ከተኩኝ ከዛ እዚህ ጋር አይታችኋት እንዴት እንደሰራሁት እንዴት እንደቆነቆልኩት ያቃጥላል። አይ ሆድ ባይኖር ምን አለ እዚህ ከተሳል መጀመሪያ ሙልጭ አድርጋችሁ ካጠባችሁት ምንም እያችሁት ምንም ቆሻሻ አይወጣም። እዚህ ጠረጴዛ ላይ የሚሰራ ሆኖ አይደለም፣ ግን ለእናንተ ለማሳየት ነው። የመብሊያ ጠረጴዛ ነው ይሄ። ግን ቢሆንም ችግር የለውም ለእናንተ። ወይኔ እንደኔ ዱለት የሚወድ ሰው አለ። በፍቅር ነው የምወደው ዱለት። እኔ ዱለት ካልበላው የስጋ ምሮት አመት ባለ ወርት አይመስለኝም። የአመት ባለ ዱለት ስላላረድን ነው አሁን ያረድነው። ለምን የአመት ባለት እኔ ታምሜ ነበር። ዶሮ ራሱ ቦክቶ አልበላም። እውነት ጥጃው ስጋውን ጨማምሬው ምናምን ይሄ አንጀት ይባላል። እሺ እኔ በሌላ ምን እንደምትሉት አላውቅም። ይሄ አንጀት ይባላል። እዚህ ጋር ደግሞ እንቁላሊት አለ። አያችሁት? እንደዚህ ታረጉና
እንደዚህ ትሉታላችሁ። ያችሁት እንደዚህ ልላችሁ ይሄን ታወጡ። ይሄ ቆሻሻ ነው ያችሁት። አሁን ይሄ ኩላሊት ያው እንቁላሊት ምናምን ልብ እርም የሚባል ነገር አለ እኛ ቤት፣ ግን እኛ ብቻ ስለምንበላ ሁላችንም ልብ እርማችን። ከዛ ይሄን ተብሎ ይከተፋል። ዱለት ትጠላላችሁ። እንዴት እንደምወደው በፍቅር ነው የምወደው እኔ። ይሄ የራሱ ጨው ስላለው ያጣፍጠዋል። የራሱ የሆነ ቴስት አለው፣ የሆነ ጣዕም አለው። እንደዚህ እኔ ጨጓራ አልጥም፣ እንደ አረቦች ጨጓራ አልፈቀፍቅም። ምክንያቱም ቴስት የለውም፣ አይጣፍጥም ከተላጠ ሳይላጥ እንጂ በቪላ እንዲህ ታረጉት ግልፍፍ ነው የሚለው። ግን እኔ አልጥም። እንደውም በወፍራሙ ተከትፎ እሱን በጣም ነው የምወደው። ግን እስኪ ትንሽ በሚለው ነው እንጂ ጨጓራው ብዙ ነው። አሁን እንትን ቢሆን ኑሮ እንደዚህ ነበር የሚደረገው። እያችሁት እንደዚህ እጄን ጨረስኩት። ወይ እኔ ስጋ ሲታረድ እጄ ያሳዝነኛል። በጣም ነው ቢላ የሚቆርጠኝ። ለምን እንደሆነ አላውቅም፣ ይቆርጠኛል ቢላ። እያችሁት ባንዴ እንደዚህ ከተፍ። ይህን ኦርደር እያደረጋችሁ አትብሉ፣ እየገዛችሁ አትብሉ። ከሰው ቤት ማለት ነው። ዱለት ብለው ምን እንደሚያደርጉበት የተፈጨ ነው። በተለይ አዲስ አበባ ላይ የተፈጨ ዱለት ነው የሚሸጠው። ምን አብረው እንደሚፈጩት አይታወቅም። ስለዚህ እንደዚህ አያችሁት፣ እስከ ጣሙ እስከ የባህል በቃ ዘመናዊ ሳይሆን የባህል እንደዚህ ብሎ አያችሁት። ይሄ በጣም ነው የሚጣፍጥ። የሚያስፈልገው ነጭ ሽንኩርት፣ ቅመም ነው። በቃ አለቀ። Woohoo!